ዛሬ እስቲ ስለ ሎው ኦፍ አትራክሽን እናውራ። ሎው ኦፍ አትራክሽን ማለት ቤዚክሊ እኛ በአይምሮአችን በሐሳባችን የምናስበው ነገር ህይወታችን ላይ ኤክስፒሪየንስ የምናደርጋቸው ነገሮች ናቸው ማለት ነው። ኦር ደግሞ በአይምሮአችሁ የምታስቡት ነገር ህይወታችሁ ላይ ኤክስፒሪየንስ ታደርጉታላችሁ። ካሉት ከ12ቱ የዓለም ኦር ደግሞ ዩኒቨርሳል ሎው ከሚባሉት መካከል አንዱ ሎው ኦፍ አትራክሽን ቤዚክሊ የሚናገረው ምንድነው? አይምሮአችሁ ሁልጊዜ ኔጌቲቭ ነገርን የሚያመነጭ ከሆነ ደን የህይወት ኤክስፒሪየንሳችሁ እንዳለ ኔጌቲቭ ነው። ለምሳሌ አንዳንድ ጊዜ እኔ እኮ አይሳካልኝም፣ እኔ እኮ አይሆንልኝም፣ በቃ ድሮም እኮ ነው ያውቀው ነበር የሚል ንግግር ላይ አእምሯችሁ ጊዜ የምትናገሩ ከሆነ ኦር ኢቭን ባትናገሩትም ግን እንደዚህ ጥንጥ ያመለካከት ካላችሁ ህይወታችሁ ላይ ኤክስፒሪየንስ የምታደርጉት ተመሳሳይ ነገር ነው ማለት ነው። ምክንያቱም ሐሳባችን ኢሞሽናችንን ትሪገር ያደርጋል፣ ኢሞሽናችን ደግሞ ቢሄቪየራችንን ትሪገር ያደርጋል፣ ቢሄቪየራችን ደግሞ አክቹሊ ኤክስፒሪየንስ የምናደርገው ነገር ትሪገር ያደርጋል ወይም ደግሞ ዲሲዥን ሜኪንጋችንን አፌክት ያደርጋል። ምን ማለት ነው? ለምሳሌ ደጋግማችሁ አይምሯችሁ ውስጥ የምታስቡት ነገር እንዳለ ኔጌቲቭ ከሆነ ስሜታችሁን ትሪገር ታደርጋላችሁ፣ ዲፕረስድ ትሆናላችሁ፣ ሀዘንተኛ ነው የምትሆኑት፣ ምንም ነገር ለማድረግ ኤክሳይትድ አትሆኑ። ስለዚህ ስሜታችሁ ደግሞ እንደዛ ከሆነ ቀጥሎ ምንድነው የሚሆነው? ባህሪያችሁ ይለወጣል። አንድ ዲፕረስድ የሆነ ሰው ማለትም ድብርት ያለበት ሰው ተነስቶ ሲጫወት ሲዘል አታዩትም፣ ራይት? ዩዥዋሊ በቃ ቤት ውስጥ ነው የሚሆነው፣ ያኮርፋል፣ ምንም ነገር ብቻ አይጥመውም። ሶ ያ ስሜቱ ቢሄቪየሩን ወይም ደግሞ ባህሪውን አፌክት ያደርጋል። ባህሪው ደግሞ እንደዚህ አይነት ሰው ከሆነ ደን ምን አይነት ውሳኔዎችን የሚወስን ይመስላችኋል? ይሄ ሰው አንድ ኦፖርቹኒቲ ወደ ህይወቱ ሲመጣ ወይም የሆነ ነገር እናደርግ ቢባል that person will not be excited። ስለዚህ ኤቭሪቲንግ መነሻ አለው። ያ መነሻ ደግሞ ሀሳባችን ነው። ስለዚህ በዛሬው ቪዲዮ ላይ ሎው ኦፍ አትራክሽን ላይ ኢንትረስትድ ከሆናችሁ ወይም ደግሞ በጣም ሀስል ሳታረጉ የምር ማይንድሴታችሁን አስተካክላችሁ ነገሮችን አትራክት ማድረግ ከፈለጋችሁ 4 በጣም ሲምፕል እና ጠጣሪ የሆኑ ነገር ልንገራችሁ። ምክንያቱም ዛሬ ማውራላችሁ ነገር ይሄ ቮዱ ምናምን ነገር አይደለም አላ ይሄ የማይጨበጥ ነገር የሚባለው ያ እንደሱ አይደለም። ሰው እስከትውት የመጀመሪያው በህይወታችሁ ውስጥ የሆነ የምታረጉት ነገር ይኖር ወይም ደግሞ have something in your life። ቤዚክሊ ሰዎች አትራክት የሚያደርጉ ሰዎች ካላቸው ባህሪ መካከል አንዱ ምንድነው መሰላችሁ? ራሳቸው ላይ በጣም ፎከስድ ናቸው። ሶ አትራክት ብዬ ስናገር የምትስቡት ነገር ነው አይደለ? ቼስ ደግሞ ብዬ ስናገር ሄዳችሁ የምታድኑት ወይም ደግሞ የምትከተሉት ነገር ነው። ብዙ ጊዜ በህይወታቸው ብዙ ነገርን አትራክት የሚያደርጉ ሰዎች በህይወታቸው ውስጥ የራሳቸው የሆነ ነገር የሚሰሩ ሰዎች ናቸው። ስለዚህ ይሄ ግብ ሊሆን ይችላል፣ ፓሽን ሊሆን ይችላል፣ ሆቢ ሊሆን ይችላል። ምን ማድረግ ትወዳላችሁ? ራሳችሁን ጠይቁ። ለምሳሌ እኔ በጣም ብዙ ሰዎች እንደዚህ አውቃቸዋለሁ። just like ህይወታቸው አስማት እስከሚመስል ድረስ ነገሮች ዝም ብሎ ይሳካላቸዋል። እነዚህ ሰዎች ደግሞ ስመለከት ሄደው ምንም ነገርን ቼስ አያደርጉም ኦር ደግሞ በጣም የተንቀጨቀጨ ህይወት የላቸውም። በጣም የተረጋጋ እና በህይወታቸው ሁልጊዜ የሚያደርጉት ነገር አለ። እነዚህ ልጆች ላይክ ምናልባት በሳምንት አንዴ ሳልሳ ምናልባት ይደንሱ ይሆናል ኦር ስዕል በጣም ጎበዝ ናቸው ኦር ሲምፕሊ መጽሐፍ አንባቢዎች ናቸው። just simply ጎል አላቸው ወይም ደግሞ የሆነ የሚሰሩለት ነገር አለ። ያ የሚያደርጉት ነገር ግን ከውስጣቸው የተነሳ ነው። ስለዚህ አምቢሽን ያስፈልጋቸዋል። ህይወታቸው ላይ የምትሰሩለት ነገር ሊኖር ይገባል። ኢማጂን አድርጉ አንድ ሰው ምንም የሚሰራለት ነገር ከሌለ አምቢሽን ከሌለው ማለት ነው then አይምሮ ወደ ውስጥ ሳይሆን ወደ ውጪ ነው የሚያስበው። ለምሳሌ ደበረኝ ስትሉ you don't think about ዛሬ ደብሮኛል ስለዚህ ቆይ እስቲ ከራሴ ጋር ትንሽ ጊዜ ላሳልፍ ኦር ደግሞ መጽሐፍ ላንብብ ኦር ደግሞ የሆነ ነገር ላድርግ አትሉ። ደበረኝ ብለን የምናደርገው ነገር አይዘል ልንተኛ እንችላለን ኦር ውጪ ልንወጣ እንችላለን ኦር ደግሞ ያንን ድብርታችንን የሚያስወጣልን ነገር ኤክስተርናል የሆነ ነገር ነው የምንፈልገው። ቤዚክሊ ወደ ውጪ ነው የምናየው ወደ ውስጥ ሳይሆን ማለት ነው። ግን when you have something ህይወታችሁ ላይ የምትሰሩት ነገር የውጪው ነገር ብዙም አይታያችሁ ምክንያቱም ራሳችሁ ላይ ፎከስድ ናችሁ። ስለዚህ the more ደግሞ ራሳችሁ ላይ ፎከስ ስታደርጉ the universe ፈጣሪ of course ወደ እናንተ ብዙ ነገሮች አትራክትድ እየሆነ ይመጣል ማለት ነው። ለምን መስላችኋል በጣም የሚታትሩ ሰዎች ነገሮች ሁሉ ጊዜ የሚመጣላቸው? ለምን መስላችኋል አንዳንድ ጊዜ በጣም ሰክሰስፉል የሚባሉ ሰዎች ገንዘብን በሉ ህይወትን በሉ whatever ነገር የሚሳካላቸው የሚሆንላቸው is because they work, is because they have ambition, is because they have something going on ህይወታቸው ውስጥ ማለት ነው። so የመጀመሪያው ነገር ማድረግ ያለባችሁ is ለራሳችሁ የምታረጉት ነገር ይሁን። ቅድም እንደነገርኳችሁ ጎል ሊሆን ይችላል፣ አምቢሽን ሊሆን ይችላል። ምን ያስደስታችኋል? ሆቢያችሁስ ምንድነው? just find it እና ያንን ነገር አድርጉ። ሁለተኛውን የምነግራችሁ በጣም ጠጣር ነው። እሱ ምንድነው? ሰውን ከህይወታችሁ አስወጥታችሁ ፈጣሪንና ራሳችሁን ብቻ ሴንተር አድርጉ። ለክ አድምጡኝ። ብዙዎቻችን ማለት ነው ህይወታችን ኤክሳይቲንግ እንዲሆን ወይ ደግሞ የሆነ ነገር እንዲሳካለን ብዙ ጊዜ በቃ ህይወታችን ላይ ማንሳው አለ ወይም ደግሞ ኢቭን ከገሌ ጋር ያለን ሪሌሽንሺፕ ሊሆን ይችላል ኦር something somehow ሰዎች ህይወታችን ላይ በጣም ሴንተርድ ናቸው። የሆነ ሰው ካልተደሰተ እንበለን የሆነ ሰው ካላስደሰትን ኦር something ከሆነ ትንሽ ይጨንቀናል፣ ዩኒት ይዘናል አይደለ? so the moment ግን ከህይወታችሁ ሰዎችን ዲሴንተር አድርጋችሁ ፈጣሪና ራሳችሁን ሴንተር ስታደርጉ አትራክት ማድረግ ትጀምራላችሁ። በትንሽ ኤክስፕሌን ላድርግላችሁ። ለምሳሌ አሁን እኔ በፊት ማለት ነው በጣም እንዴ ነው ኢቭን ዶ አማኝ በሆነም
ከእግዚአብሔር በላይ ለሰው ሞታለሁ። ላይክ እንደዚህ አይነት ባህሪ ያለኝ ላይክ ሰው እንዲቀየምብኝ አልፈልግም፣ ሰው ማሳዘን አልፈልግም። ለሰው ብዬ በጣም ትልቅ ነገርን አደርጋለሁ። ግን ሰው ኮንቲኒየስሊ እያሳዘነኝ ነው የመጣው። ሶ ኮንቲኒየስሊ ልቤን እየሰበረ ነው የመጣው። ሶ ኮንቲኒየስሊ በቃ እንዳልተማመንበት አደረገ። and it's when the moment እነዚህ ሰዎች ከህይወቴ አውጥቼ ማለትም የህይወቴ ፎከስ ከማድረግ አንስቼ ፈጣሪንና እኔን ፎከስ ማድረግ ሲጀምር I swear ነው የምላችሁ ነገሮች እንዳለ ነው የተቀየረው። ላይክ ሰዎች actually እኔን ፈልገው መምጣት ጀመሩ። ሁኔታዎች፣ ነገሮች actually እኔን ፈልገው መምጣት ጀመረ። ምክንያቱም አንደኛው ከእግዚአብሔር ጋር ትልቅ የሆነ አላይመንት አለኝ። ያ ማለት ነው እንዴ ነው ሶስተኛ ወገን አያስፈልግም በእኔና በፈጣሪ መካከል። በቃ ዳትሰት እሱ አባቴ ነው፣ እኔ ልጁ ነኝ። ይሄ አይነት አመለካከት አለኝ። ሁለተኛው ደግሞ ራሴን አስቀድማለሁ። this is where actually selfish ሆኖ ምልበት ሞመንት ነው። እንግዲህ ምን ማለት ነው? basically ለናንተ ደስታ የሚያሰጣችሁ ከሆነ ለናንተ value add የሚያደርግ ከሆነ ኦር ደግሞ ለናንተ ህይወት ላይፍ ስታይላችሁን አፕግሬድ የሚያደርግ ሰው ከሌለ ህይወታችሁ ውስጥ ያ ሰው ምን ያደርጋል? you have to ask yourself። ምክንያቱም እነዛ ሰዎች ዲስትራክሽን ናቸው። it's when ግን እነዚህን ዲስትራክሽኖች እንዳለ ሪሙቭ አድርጋችሁ የህይወታችሁ አንከር የሆነውን ፈጣሪያችሁንና እራሳችሁን ሴንተር ስታደርጉ የሁሉ ነገር የህይወታችሁ፣ የስራችሁ፣ ኢቭን የሪሌሽንሺፓችሁ whatever ሊሆን ይችላል እናንተ ሴንተር ስትሆኑ ነገሮች አትራክትድ ይሆናሉ። ቢካዝ ኦልሞስት ዲቶክስ ነው ህይወታችሁ እየሆነ ያለው። ቶክሲክ የሆኑ ሰዎችን ከህይወታችሁ ማስወገድ አለባችሁ። and that only happen የሚያደርገው ለነገርኳችሁ አንደኛ ፈጣሪ፣ ሁለተኛ ራሳችሁን ስታስቀድሙ ነው። ቅድም ሰልፊሽ ነው ብያለሁ አይደለ? አንዳንድ በጣም ኤክስትሪም የሆናችሁ ሰዎች ካላችሁ ሜቢ ልክ እንደኔ አንድ የመጽሐፍ ቅዱስ ቃል ልጥቀስላችሁ። ልጅ ነው ከመጀመሪያ ህግጋቶች መካከል አንዱ ፈጣሪ እግዚአብሔርን ውደድ አይደለ? ይሄን ቃል እናውቀዋለን ሁላችንም። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ እግዚአብሔርን ውደድ ራይት። ቀጥሎ ግን እንደሚል ታውቃላችሁ ጎረቤትህንም እንደ ራስህ አድርገህ ውደድ ነው የሚለው። ይህችን ቃል ብዙ ሰው ጃምፕ ያደርገዋል። ቢካዝ when I say ጎረቤትህንም እንደ ራስህ አድርገህ ውደድ ብዬ ስናገር ምን እያልኩ ነው? እንደ ራስህ የምትለዋን ቃል ላይክ ማስመር አለብን። እንደ ራስ ማለት ምን ማለት ነው? እኔ ራሴን 50% የምወድ ከሆነ ገስዋት ጎረቤትንም 50% ነው የምወደው። እኔ ራሴን 100% የምወድ ከሆነ ገስዋት ጎረቤትንም 100% ነው የምወደው። ሶ ጋድ ኢዝ ሊትራሊ እየነገረን ያለው ምንድነው? በመጀመሪያ እግዚአብሔርን አስቀድሙ፣ ከዛ እናንተ ቀደሙ፣ and then ራሳችሁን የምትወዱትን ያህል ሌላ ሰውን ውደዱ። that is why ራሱን የማያከብር ሰው ሌላ ሰው ሊያከብር አይችልም። ራሱን ሰርቭ የማያደርግ ሰው ሌላ ሰውን ሰርቭ ሊያደርግ አይችልም። ራሱን ማስቀደም ያልቻለ ሰው ሌላ ሰውን ሊያገለግል አይችልም። it's simple as that። ያ ማለት of course አንዳንድ ነገሮች አሉ when ከኛ በላይ ለሆኑ ሰዎች የምናስቀድምበት አለ። ግን ኮር ፕሪንሲፓሉ ሲመጣ ምንድነው? ለራሱ መሆን ያቃተው ሰው ለሌላ ሰው ሊሆን አይችልም ነው። ሶስተኛ this is በጣም non-negotiable especially ለራሴ ጊዜያችሁን ሪስፔክት የማታደርጉ ከሆነ ይሄ ሎ ኦፍ አትራክሽን የሚለው ነገር እንዳልሰሩት ሊትራሊ የማይሆን ነገር ነው። እዚህ ምድር ስትመጡ ፈጣሪ ለማንም ምንም ነገር ሳያዳላ የሰጠው ነገር ጊዜ ነው። በነፃ የተሰጠን ነገር ጊዜ ነው። ሶ ጊዜውን የማያከብር ሰው ህይወቱን እንደማያከብር ነው። then ህይወቱን እንደማናከብር ወይም ደግሞ ህይወታችንን እንደማናከብር ደግሞ ኮንቲኒየስሊ ለዩኒቨርስ ልበለው ለአሁኑ ጀስት ለዩኒቨርስ የምናሳይ ከሆነ ማለት ነው then in return የሚመጣልን ነገር ልክ እንደዛ ነው። ኢማጂን አድርጎ ለምሳሌ እኔ እያንዳንዱ ሰዓቴን በካላንደር ነው የምመራው። ለምሳሌ የሆነ ቦታ ላይ 1 ሰዓት ደርሳለሁ ካልኩኝ 5 ደቂቃ ሰረፍት አታገኙኝም። the moment ያቺ ታይም ላይ እኔ እዛ ሰዓት ላይ ተገኝቻለሁ። ከታይሜን ሪስፔክት ስለማደርግ ማለት ነው። ልክ የራሴን ታይም ሪስፔክት እንደማደርገው የሰውንም ታይም ሪስፔክት አደርጋለሁ። ስለዚህ እኔ በፕላን የመመራ ከሆነ በእቅድ የመመራ ከሆነ ደን እያንዳንዱ ጊዜ በጠቅላላ በኋላ ላይ ተመልሶ ይከፍለኛል። ከነዛ መካከል አንደኛው ምንድነው የምሰራለት ነገር እንዳለ አትራክትድ ይሆናል ማለት ነው። ቢካዝ ያለኝን ነገር በአግባቡ ስለምጠቀም። በነገራችን ላይ if you want attract የሆነ ነገር ወደ ህይወታችሁ ማምጣት ከፈለጋችሁ በመጀመሪያ ያላችሁን ነገር በአግባቡ መጠቀም አለባችሁ። it's simple as that። ስለዚህ ኦንሊ ማሰብ ያለባችሁ ምንድነው if እናንተ የራሳችሁን ነገር የራሳችሁን ጊዜ የምታከብሩ ከሆነ then እናንተን ጊዜ የማያከብር ነገር ካለ ከህይወታችሁ አስወግዳችሁ አውጡ። ያ ነገር ሰርቭ እያደረጋችሁ አይደለም። when you want to attract something ልክ እንዳልኳችሁ አንዳንድ ነገር ላይ በጣም ኤክስትሪም መሆን አለባችሁ። አንዳንድ ነገር ላይ በጣም ዲሲፕሊን ይኖራችሁ ይገባል። ከነዚህ መካከል አንዱ ጊዜያችሁ ላይ ነው። if በዚህ ሰዓት እዚህ ቦታ አገኛለሁ ካላችሁ ተገኙ። በዚህ ሰዓት ይሄን ነገር አረጋለሁ ካላችሁ አርጋችሁ ተገኙ። if እናንተ ጊዜያችሁን የምታከብሩ ከሆነ guess what አጠገባችሁ ያለ ሰው እናንተንም ያከብራል። because someone ጊዜውን የሚያከብር ሰው ኦልሞስት በሁሉ ቦታ ነው ሪስፔክትድ የሚሆነው ማለት ነው። ሶ ሪስፔክት የሚመጣው እንደነገርኳችሁ ከጊዜ ነው። then ከእናንተ ይጀምራል። ቤዚክሊ ጊዜያችሁን ማክበር አለባችሁ ማለት ነው። it's non-negotiable። በተለይ ነው ደግሞ አራተኛውና መጨረሻው ደግሞ ማወቅ ያለባችሁ ምንድነው መሰላችሁ? አትራክት ማድረግ ከፈለጋችሁ ይሄ በጣም ቁልፍ ፓርቱ ነው። and it is አንዳንድ ነገር ህይወታችሁ ላይ ሲመጣ ፕራይቬት መሆን አለበት። ለምሳሌ አሁን ሪሌሽንሺፓችሁ ሊሆን ይችላል፣
ከፈጣሪ ጋር ያላችሁ ነገር ሊሆን ይችላል ወይም ደግሞ ስፒሪቹዋል ላይፋችሁ ሌላው ደግሞ ጎላችሁ ወይም ደግሞ አስፓየር የምታደርጉት ነገር ለሚታዩ የመጀመሪያው ሪሌሽንሺፕ ነው ሪሌሽንሺፕ ሲመጣ የእናንተና የዛ ሰው ግንኙነት ነው the whole social media ማወቅ አለበት ማለት አይደለም it is something በጣም secret ይሄ እኔ ላይ ሲመጣ ነው and if ብዙ ጊዜ ደግሞ even ሴሌብሪቲዎችን ስትመለከቱ አለ አይደለ ሪሌሽንሺፓቸው በጣም ፐብሊክ የሆነ ሪሌሽንሺፕ ያላቸው ሰዎች ብዙ ጊዜ ሪሌሽንሺፓቸው ሲሰበር ታያላችሁ በጣም ፕራይቬት የሆኑ ሰዎች ግን ላይፋቸውም ሪሌሽንሺፓቸውም በጣም ጤነኛ because አንዳንድ ነገሮችን ለራሳችሁ መያዝ አለባችሁ now ምናልባት በስፒሪት ናም ነገር የምታምኑ ከሆነ you know አይነት ጥላ I don't know እንደባል ብቻ something ነው ብቻ ነገር አለ so ለማለት የፈለኩት ምንድነው መሰላችሁ it's when አንዳንድ ነገሮችን ፕራይቬት መሆን አለባቸው ሁለተኛው ደግሞ ስፒሪቹዋል ላይፍ ላይ ሲመጣ ነው now እኔ ይሄ ፐርሰናል ኦፒኒየን ኦፍ ኮርስ ፐርሰናሊ ስፒሪቹዋል ላይፌን እንዳለ ሶሻል ሚዲያ ላይ የማሳይ ሰው አይደለም in fact the moment እነዚህ ነገሮች ሳደርግ like አሁን ከካሜራ ልወጣ ነው ብዬ ነው የምናገረው even vlog ላይ ራሱ ካያችሁ ማለት ነው ያን ማድረግበት reason is why because በእኔና በእግዚአብሔር መካከል ነው ያን ነገር የማደርገው whatever it is worship ሳደርግ ሊሆን ይችላል ጸሎት ሳደርግ ሊሆን ይችላል to the point even ቤተክርስቲያን ሲሄድ ሊሆን ይችላል I don't show with social media ላይ እውነት ነው ምናልባት ያን ነገር ባሳይ ብዙ አትራክሽን ላገኝ ይችላል in fact ብዙ ፎሎወር ላገኝ ይችላል just simply ያን ነገር በማሳየቴ ግን በዛ ምክንያት ፎሎወር እንዲመጣ አልፈልግም ምክንያቱም ያ spiritual life it's me and God that's it ስለዚህ አንዳንድ ነገሮች ፕራይቬት መሆን አለባቸው ስላችሁ spiritual life ለኔ non-negotiable ነው ስለዚህ ምናልባት ይሄን ቪዲዮ አይታችሁ እናንተ ምን ኢንስፓየርድ ከሆናችሁ በቃ keep it private and I think ለዛም ይመስለኛል ክርስቶስ ሲናገር ማቴዎስ 5 ላይ you know ጎረቤት አይወቅብህ whatever that you do ግራ ማነው ቀኝ የሚያደርገውን ግራ አይወቅብህ በአደባባይ ያን ነገር የሚያደርጉ ሰዎች በአደባባይ ተከፍሏቸዋል ብሎ ሲናገር well obviously ለማን ያወራ እንደሆነ እናውቃለን አጣብ ሞመንት ላይ because ለመታየት የሚያደርጉ ሰዎች and not necessarily ያን ነገር ለመታየት ታርጉታላችሁ ያልኩ ሳይሆን I think ሳናቀው ትንሽ እንስታለን ብዙ በጣም ይሄ ለሶሻል ሚዲያ ነገር ስናደርግ አጀማመራችሁ ኢንሰንት ሊሆን ይችላል ነው በቃ ላሳየን ነገር ከዛ ግን ያ ፕሬሸር ይመጣል ለግዴታ ያንን ነገር እንደዛ ሆናችሁ ማሳየት አለባችሁ that's not me because ከእግዚአብሔር ጋር ያለኝ ሪሌሽንሺፕ አንድ ጊዜ ደስተኛ ሆኜ በቃ ስጨፍር ልታገኙ ትችላላችሁ የሆነ ታይም ላይ ተናድጄበት ሳለቅስበት ልታዩ ትችላላችሁ that's something between me and him ሶሻል ሚዲያ ላይ ሼር ማድረገው ነገር አለ በስተመጨረሻ ሼር ማላደርገው ነገር ግቤ ነው ከመጀመሪያ ጀምሮ ኢዲዲያን ምናልባት ዩቲዩብ ላይ ስትከታተሉ ካያችሁ ላይፌን በጠቅላላ ታውቃላችሁ right but አብዛኛው ሰው የኢዲዲያ ግን ምንድነው ቢባል ማንም ሰው አያውቅም that's it so actually እኔን ማየት ከፈለጋችሁ ወይም ደግሞ የኔ ወዴት እየሄድኩ ራሱ እንደሆነ ማወቅ ከፈለጋችሁ ዴይሊ እኔን መከተል አለባችሁ ዴይሊ እኔን ማየት አለባችሁ አለበለዚያ በጣም ቪግ ነው ወዴት እየሄድኩ ነው ምን እየሰራ ነው ምን ቢውል እያደረኩ ነው because ያ ጎል በእጄ እስከሚይዘው ድረስ የራሴ እስከሚሆን ድረስ ለማንም አልናገርም ለሚታሉ ለምንድን ታልኳችሁ ኮቪድ አካባቢ ላይ እንግዲህ የራሴን ቢዝነስ ለመክፈት actually ከፍቼ ነበር ታውቃላችሁ right የመጀመሪያ ካምፓኒን ግን ምን ተፈጠረ መሰላችሁ የኮቪድ ጊዜ ላይ ከመግባቱ ወይም ደግሞ የዛን ጊዜ ከመክፈቴ በፊት ነበር አይዲያው የነበረኝ almost like I think የ3 አመት አይዲያ ነበር ያ አይዲያ ችግሩ ግን ምንድነው ለሰዎች ባወራው ቁጥር like ካምፓኒ እኮ ከፍታለሁ እኔ እንደዚህ እኮ አደርጋለሁ or እንደዚህ ነገር ምን ማድረግ አለብኝ እንደዚህ ለማድረግ አስቤ ነበር ስል አብዛኛው ሰው አርፈሽ ተቀመጪ የሚለኝ ሰው ማንንም ሰው አሁን እንዲማረግ አለብሽ እንደዚህ ነው መሆን ያለበት ብትወርቂም ደግሞ it's okay በቃ ጎልሽ ብቻ በቂ ነው አምቢሽንሽ ብቻ በቂ ነው ምናምን ብሎ ማንንም ሰው አላበረታታኝም instead like ሚኮርኩሜን ሰው ነበር በብዛት ያለው ስለዚህ እኔ ዛን ጊዜ ምንም አይዲያው ሳይኖረኝ ገቤን ግን መናገሬ ምናልባት ኤክስፒሪየንስ ያላቸው ሰው በብዛት ኔጌቲቭ ነገር ነው አይምሮስ ሲያስገቡብኝ የነበረው እኔ ያ ነገር አስፈርቶኝ ነበር ስለዚህ 3 አመት ሙሉ ተኛውበት until covid ሲመጣ የጤት አባቱ የወመጣው ይምጣብዬ ስከፍት ማለት ነው the same thing አቤቴ ውስጥ ለምሳሌ ባለፈው vlogging ካያችሁ vision board አለ and አንዳንድ ጊዜ ጓደኞቼ ይመጡና some of my ጓደኛ ያዩትና ያን ነገር ሆይ ጉድ ደግሞ ይሄ ምንድነው አይነት ነገር ብሎ የቀልድ አይነት ነገር አለ አይደለ እውነት ነው like ገብቷችሁ አይደለም ያን ነገር የተናገርኩት ግን ለኔ ለሰሚዋ ያንን ትልቅ ነገር ማለሜ kind of አብዘውት እንዴ or ደግሞ እውነታቸው ነው እኮ this is too much አይነት ራሴን ዳውት እንዳደረግ ያደርገኛል አይምሮዬን ማለት ነው ግን when I keep it ለራሴ ሳደርገው ግን ማንም ሰው መጥቶ ያን ነገር አያፈርስብኝም and ኔጌቲቭ ነገር መጥቶ አይናገርብኝም ስለዚህ that is why protect ማድረግ ካለባችሁ ህልማችሁን እቅዳችሁን until ያ ነገር ስጋ እስከሚለብስ ድረስ ለራሳችሁ ያዙት and ያ ነገር ኤነርጂ ፍሎ ያደርጋል ፕሮቴክት አድርጉታላችሁ ማለት ነው so ዛሬ ነገርኳችሁ እንግዲህ እነዚህ 4 ነገሮች like prove የተደረጉ and tangible የሆኑ 4 ምንድነው law of attraction ወይም ደግሞ ወደ ህይወታችሁ አትራክት ማድረግ የምትችሉበት መንገዶች ናቸው ሶ እንደነገርኳችሁ ቅድም ዝም ብዬ ማጂክ አይደለም እንዲህ ነገር አስቡ እንዲህ ብላችሁ ተናገሩ that's bullshit no
ላይክ በስንሳት የምትከተሉት ነገር ሊኖር ያስፈልጋል። ከነዚህ መካከል አንዱ ደግሞ አሁን የነገርኳችሁ ነው ማለት ነው። ሶ let me know in the comment section ከነዚህ ከአራቱ ሞር እናንተን የትኛው አትራክት እንዳደረጋችሁ ይሄን ቪዲዮ ካያችሁ በኋላ ደግሞ የትኛውን እንደምትጀምሩት አሳውቁኝ ኮሜንት ሴክሽን ላይ። ምክንያቱም የዚህን ፓርት 2 ስለምሰራላችሁ እንደነገርኳችሁ 12 ነው ያሉት። ከ12ቱ አንደኛው law of attraction ነው። በሚቀጥለው ደግሞ በሌላ ሎ እንገናኛለን ማለት ነው። if you like this video let me know in the comment section። አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። thank you።